አምስት የእንግሊዝ ክለቦች ጥሎ ማለፉን ሲቀላቀሉ ማድሪድ እና ፒኤስጂ ግን በቀጥታ ማለፍ አልቻሉም። ሰላም ውድ የቻናላችን ተከታዮች እንዴት አላችሁ? ወደ እናንተ ዘውትር በእግር ኳስ አጫጭር መረጃዎች፣ ፕሮፋይል ነክ በሆኑ ጉዳዮች እየደረስን እንገኛለን። አሁንም በአውሮፓ ቻምፒየንስ ሊግ ድህረ ጨዋታ ዳሰሳችን ነው መተናል። መርሃ ግብሩ ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። ትላንትና ወደ ጥሎ ማለፍ ጨዋታዎች የተደረጉበት የአውሮፓ ቻምፒየንስ ሊግ ጨዋታ አምስት የእንግሊዝ ክለቦችን ቀጥታ ሲያሳልፍ ሪያል ማድሪድ እና ፒኤስጂን ግን በቀጥታ እንዳያልፉ ሆነዋል። ምን ጉዳዮች ታዩ በጨዋታዎቹ? አብሮነታቸው አይለየን፣ በዝርዝር እናስቃኛቸዋለን። መርሃ ግብሩን ኮፒ ሊንክ፣ ሼር እና ሰብስክራይብ ላይክ በማድረግ ወደ ሌሎች እንዲደርስ እንደምታደርጉም ጥርጥር የለንም። በድጋሚ አብሮነታቸው አይለየን። በ2025/26 የአውሮፓ ቻምፒየንስ ሊግ የመጨረሻ ዙር ጨዋታዎች ጥሎ ማለፉን የተቀላቀሉ 8 ቡድኖች ተለይተዋል። አርሰናል፣ ባየር ሙኒክ፣ ሊቨርፑል፣ ቶተንሃም ሆትስፐር፣ ባርሴሎና፣ ቸልሲ፣ ስፖርቲንግ ሊዝበን እና ማንቸስተር ሲቲ በቀጥታ ያለፉ ቡድኖች ሆነዋል። አርሰናል ከአራትን 3-2 በሆነ ውጤት በማሸነፍ የዙር ጨዋታውን አጠናቋል። በኤምሬትስ በተደረገው ጨዋታ ቪክቶር ዮኬሬሽ ከሃቨርትዝ እና ገብርኤል ማርቲኔሊ ግቦቹን አስቆጥረዋል። ጆርጂኒሆ እና ሪካርዲኒሆ የካይራትን ግቦች ያስቆጠሩ ተጫዋቾች ናቸው። አርሰናል በአዲሱ የቻምፒየንስ ሊግ የጨዋታ ቅርጽ 8ቱንም ተከታታይ ጨዋታዎች በማሸነፍ የመጀመሪያው ክለብ ሆኗል። ሊቨርፑል ከአራባ ግን 6-0 አሸንፏል። በሌላ በኩል አሌክስ ማካሊስተር 2 ግቦችን ሲያስቆጥር ፍሎሪያን ቨርትስ፣ መሐመድ ሳላህ፣ ሁጎ ኢኪቲኬ እና ፍሬድሪኮ ኬዛ ቀሪዎቹን ግቦች ያስገኙ ናቸው። ቶተንሃም በኮሎሞዋኒ እና ዶሚኒክ ሶላንኬ ግቦች ደግሞ አይንትራ ፍራንክፈርትን 2-0 አሸንፏል። ማንቸስተር ሲቲም በተመሳሳይ በሜዳው ጋላታሳራይን 2-0 ሲያሸንፍ ሃላንድና ራያን ቸርኪ የግቦቹ ባለቤቱ ናቸው። ወደ ጣሊያን ያመራው ቼልሲ በበኩሉ ናፖሊን 3-2 አሸንፎ ተመልሷል። ሲመራ በነበረበት ጨዋታ ነው እንግዲህ ቼልሲ በማሸነፍ ወደ ጥሎ ማለፉ የተቀላቀለው። ጃኦ ፔድሮ 2 ግቦችን ሲያስቆጥር ኤንዞ ፈርናንዴዝ 1 ግብ አስገኝቷል። ራስሙስ ሆይሉንድ እና ቨርጋራ የናፖሊን ግቦች በስማቸው ያስመዘገቡ ተጫዋቾች ናቸው። ባርሴሎና ኮፐንሃገንን 4-1 እና ባየር ሙኒሽን ፒኤስቪን 2-1 ያሸንፉበትም ሌሎች ጨዋታዎች ተጠቃሽ ናቸው። በሌላ በኩል ሪያል ማድሪድ በቤኔፊካ 4-2 ተሸንፎ በቀጥታ ጥሎ ማለፉን መቀላቀል ሳይችል ቀርቷል። ማድሪድ ወደ ቀጣዩ ዙር ለማለፍ ሌላ የጥሎ ማለፍ ጨዋታ ለማድረግ የሚገደድም ይሆናል። በተመሳሳይ ባለፈው ዓመት ሻምፒዮኑ ፒኤስጂ ከኒውካስል ዩናይትድ ጋር አንዳቻ መለያየቱን ተከትሎ በቀጥታ ማለፍ አልቻለም። ቦሩሲያ ዶርትመንድ 2-0 ያሸነፈው ኢንተር ሚላን፣ ጁቬንቱስ፣ አትሌቲኮ ማድሪድ እና ኒውካስል ዩናይትድ 16ቱን ለመቀላቀል ተጨማሪ የጥሎ ማለፍ ጨዋታዎች የሚያደርጉ ክለቦች ሆነዋል። ውድ የቻናላችን ተከታዮች በቻምፒየንስ ሊግ ድህረ ጨዋታ ዳሰሳችን ወደ እናንተ እየደረስ እንገኛለን። አሁን ደግሞ በኤሚሬትስ በአንፊልድ እና ሪያል ማድሪድ ከቤኔፊካን በገጠመበት የቱርክ ሜዳ የታዩ ትዕይንቶችን ወደ እናንተ እናስቃኛለን። መርሃ ግብሩን ላይክ፣ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። አጋርነታችሁን አትለዩ። ረቡዕ ምሽት በሰሜን ለንደን ኤሚሬትስ ስታዲየም የተፈጠረው ድባብ ልዩ ነበር። ጉዳዩ የአርሰናል ማሸነፍ ወይም መሸነፍ አልነበረም። ምክንያቱም መድፈኞቹ ቀድሞውንም ወደ ቀጣዩ ዙር ማለፋቸውን አረጋግጠዋልና። የሁሉም አይን ያረፈው ግን በአንድ ተጫዋች ላይ ነበር፣ ካይ ሃቨርትዝ። ለ375 ቀናት በጉዳት ምክንያት ከቋሚ አሰላለፍ ርቆ የነበረው ጀርመናዊ ኮከብ ማይክል አርቴታ በሰሩት የ11 ተጫዋቾች ለውጥ ውስጥ ተካቶ ወደ ሜዳ ሲገባ ስታዲየሙ በጩኸት ተናወጠ። እናም ሃቨርትዝ ይህን ናፍቆት ለመመለስ የፈጀበት 2 ደቂቃ ብቻ ነበር። ጨዋታው እንደተጀመረ ሃቨርትዝ የጠራ ኳስ ለቪክቶር ዮኬሬሽ አቀበለ። ዮኬሬሽን በጉልበት ታጅቦ የመታው ኳስ መረቡ ላይ ሲያርፍ አርሰናል መሪ መሆን ቻለ። የኤሚሬትስ ደስታ ግን ብዙም አልቆየም። በምድቡ የመጨረሻ ደረጃ ላይ የሚገኘውና ሁሉም እየመጣ የሚቀምሰው ካይራት አልማቲ ባልተጠበቀ ሁኔታ አቻ ሆነ። ሪካርዶ ካላፎሪ የካራቱን አማካኝ በመጎተት የተሰጠውን ፍጹም ቅጣት ምት ጆርጂኒሆ ወደ ግብነት ቀይሮ አርሰናልን አስደነገጠ። ካላፊዮሪ በዚህ ወቅት የሰራት የጆርጂኒሆን ማሊያ የጎተተበት መንገድ ሲሊ ፍጹም ቅጣት ምት ያሰጠና ከሲኒየር ተጫዋች የማይጠበቅ ነበር። ነገር ግን ምሽቱ የሃቨርትዝ ነበር። እንደ አውሮፓውያን አቆጣጠር ከፌብሩዋሪ 5 ጀምሮ ቋሚ ሆኖ ያልተሰለፈው ይህ ተጫዋች አርሰናል መልሶ መሪ ያደረገችውን ግብ በግራ እግሩ አክርሮ በመምታት ከመረብ አሳረፈ። ጉዳት የሰበረው አካሉ እንጂ ብቃቱ አለመሆኑን በተግባር አስመሰከረ። ጨዋታው ቀጠለ። ሃቨርትዝ ያሻገራትን ኳስ ዮኬሬሽ ሞክሮ ሲመለስ በትክክለኛው ቦታ ተገኝቶ የነበረው ገብርኤል ማርቲኔሊ 3ኛዋን ግብ በማስቆጠር የካይራትን ተስፋ ጨለመ። ምንም እንኳን የካይራቱ ሪካርዲኒሆ በመጨረሻ ደቂቃ 1 ግብ ያስቆጠረም ውጤቱ ግን መቀየር አልቻለም። ታሪካዊ ሪካርድ በዚህ 3-2 ድል አርሰናል የምድብ ጨዋታዎቹን ፍጹም በሆነ ውጤት አጠናቀቀ።
8 ጨዋታዎች 8 ድል። ይህ ታሪክ መድፈኞቹ ከፔፕ ጋርዲዮላው ማንቸስተር ሲቲ ቀጥሎ በቻምፒየንስ ሊግ ታሪክ 8 እና ከዚያ በላይ ተከታይ ጨዋታዎችን ያሸነፈ ሁለተኛው የእንግሊዝ ክለብ አድርጓቸዋል። በዚህ ጨዋታ አርቴታ የሰራው ታክቲካዊ ሙከራ ትኩረት ስቧል። ሃቨርትዝን በአማካኝ ቦታ ዮከሬሽን ደግሞ በፊተኛ አጥቂነት አጣምሮ ማሰለፉ በቀጣዩ ወሳኝ ጨዋታዎች ላይ እነዚህን ሁለት ኮከቦች እንዴት ሊጠቀምባቸው እንደሚችል ፍንጭ የሰጠ ነበር። አሁን መድፈኞቹ አይናቸውን ወደ ፕሪሚየር ሊጉ መልሰዋል። ቅዳሜ ከሌድስ ዩናይትድ ጋር ከባድ ፍልሚያ ይጠብቃቸዋል። ይህም ለፕሪሚየር ሊጉ ትግላቸው ወሳኝ ምዕራፍ ነው። ውድ የቻናላችን ተከታዮች ወደ እናንተ እየደረስንበት ያለው የድህረ ጨዋታ የቻምፒየንስ ሊግ መረጃችን እነሆ እንደቀጠለ ነው። አሁን ደግሞ ወደ ሊቨርፑል ቤት እናልፋለን። መርሃ ግብሩ ላይ ኮሜንት፣ ሰብስክራይብ፣ ሼር አድርጉ። በፕሪሚየር ሊጉ እየተንገዳገደና ወቀሳ እየበዛበት ያለው የሊቨርፑል ቤት ረቡዕ ምሽት በአንፊልድ በቻምፒየንስ ሊግ መድረክ ፍጹም የተለየ ገጽታን አሳይቷል። ቀዮቹ የሜዳቸው ተጋጣሚ ካራባግን እግር አስገብተው 6-0 በሆነ የጎል ናዳ በማሸነፍ በቀጥታ ወደ ምርጥ 16 የቻምፒየንስ ሊግ ቡድኖች መቀላቀላቸውን አረጋግጠዋል። ጨዋታው ገና በ15ኛው ደቂቃ ላይ ነበር የፈነዳው። ከአሌክስ ማካሊስተር የተገኘውን የጭንቅላት ኳስ ምንም እንኳን የካራባጉ ግብ ጠባቂ ማቴዎስ ኮቻልክሲ ለማውጣት ቢፍጨረጨርም የግብ መስመር ቴክኖሎጂ መስመሩ ማለፏን አረጋገጠ። ሊቨርፑል 1-0 ሆነ። ከ6 ደቂቃዎች በኋላ ፍሎሪያን ቨርትስ የመሬት ለመሬት ምት በመጠቀም መሪነቱን ወደ 2 አሰፋ። የመጀመሪያው አጋማሽ የሊቨርፑል የበላይነት የታየበት ነበር። የምሽቱ ዋና መነጋገሪያ ግን የግብፃዊ ንጉስ መመለስ ነበር። ከኖቬምበር 1 ወዲህ ላለፉት 2 ወራት ኳስና መረብን ማገናኘት ተስኖት የነበረው ሳላህ ከአሰልጣኝ አርኔ ስሎት ጋር ከነበረው ውዝግብና ከክለቡ ጋር ከተፈጠረው አለመግባባት በኋላ ምሽት ምላሽ ሰጥቷል። ከእረፍት መልስ በ50ኛው ደቂቃ ላይ ሳጥን ጠርዝ ላይ የተገኘውን ቅጣት ምት ዶሚኒክ ስፖርትስ ላይ ሲያመቻችለት ሳላህ በድንቅ ሁኔታ ኳስን ወደ መረብ ሰደዳት። ጎሉን ተከትሎ እጆቹን ዘርግቶ ወደ ታዋቂው ኮፕ ደጋፊዎች በመሮጥ ያደረገው አከባበር በአንፊልድ ያለው ፍቅር ያደሰ ነበር። ፈገግታውም ተመልሷል፣ ፍቅሩን አድሷል። ከሳላህ ጎል በኋላ የካራባጉ መከላከል ሙሉ በሙሉ ፈረሰ። ሁጎ ኢኪቲኬ በፍጥነት በማምለጥ 4ኛዋን ሲያስቆጥር ማካሊስተር ከግብ መስመር አቅራቢያ 5ኛዋን ለራሱ 2ኛዋን አከለ። ተቀይሮ የገባው ፌዴሪኮ ኬዛም በመጨረሻዎቹ ደቂቃዎች ከቫን ዳይክ የተሻገረለትን ኳስ በቀላሉ ወደ ግብነት ቀይሮ ውጤቱን 6-0 አደረገው። ይህ ድል እንግዲህ ለአሰልጣኝ አርኔ ስሎት ትልቅ እፎይታን የሰጠ ቢሆንም ጨዋታው በተጀመረ በ2ኛው ደቂቃ ላይ ጀረሚ ፍሬምፖንግ በጡንቻ ጉዳት ተጎድቶ መውጣቱ የድሉን ጣዕም በመጠኑ አበላሽቶታል። የድሉን ጣዕም እንዳያጣጥሙም አድርጓቸዋል። አሁን ሊቨርፑል በፕሪሚየር ሊጉ የጠፋውን በራስ መተማመን በቻምፒየንስ ሊግ መልሶ አግኝቷል። ቀጣዩ ፈተና ቅዳሜ በአንፊልድ ኒውካስልን በማስተናገድ ይጀምራል። በሱስ ምን ውጤት ይታያል? ቅዳሜ የሚያሳየን ይሆናል። ወደ ቻናላችን ተከታዮች በአውሮፓ ቻምፒየንስ ሊግ ድህረ ጨዋታ ዳሰሳችን ወደ እናንተ እየደረስን እንገኛለን። በምሽቱ ከታዩ ልዩ ጨዋታዎች ደግሞ ሪያል ማድሪድ በቤኔፊካ 4-2 የተሸነፈበት አስደንጋጭ ውጤት ነው። የእሱን ጉዳይ ደግሞ በዝርዝሩ እናስረዳችኋለን። ክሊያን ምባፔ ተበሳጭቷል። የቤኔፊካው ግብ ጠባቂ ደግሞ ተወድሷል። ሪያል ማድሪድ በቤኔፊካ የ4-2 አስደንጋጭ ሽንፈት አስተናግዶ በቀጥታ ወደ ቻምፒየንስ ሊግ ምርጡ 8 መቀላቀል ሳይችል ከቀረ በኋላ ኮከቡ ክሊያን ምባፔ የቡድኑን ያጫወት ስነ ልቦና እና ወጥነት ማጣት በከባድ ቃላት ተችቷል። በኢስታዲዮ ዳሉዝ በተደረገው ጨዋታ ምባፔ 2 ግቦችን በማስቆጠር የዘንድሮውን የቻምፒየንስ ሊግ ግብ ብዛት ወደ 13 ቢያደርስም ቡድኑን ከሽንፈት መታደግ አልቻለም። በተለይም የቤኔፊካው ግብ ጠባቂ አናቶሊ ትሪቡን በ98ኛው ደቂቃ በግንባሩ ገጭቶ ያስቆጠራት ድራማዊ ግብ ቤኔፊካን በ24ኛ ደረጃ አሽሉኮ ወደ ጥሎ ማለፍ ሲያስገባው ሪያል ማድሪድን ደግሞ ወደ 9ኛ ደረጃ ዝቅ አድርጎታል። ከጨዋታ በኋላ ምባፔ ለጋዜጠኞች በሰጠው አስተያየት የቡድኑን ችግር በግልጽ ተናግሯል። ይሄ የጥራት ወይም የታክቲክ ጉዳይ አይደለም ያለው ምባፔ ጉዳዩ ከባላጋራ የበለጠ የማሸነፍ ፍላጎት ማሳየት ነው። ቤኔፊካዎች ጨዋታውን ለማሸነፍ ያላቸውን ሁሉ ሲሰጡ አይተናል። በእኛ በኩል ግን ይህ አልታየም። ችግሩ እዚህ ላይ ነው ሲል ወቅሷል። አሰልጣኝ ዣቢ አሎንሶ ከተሰናበተ በኋላ በጊዜያዊ አሰልጣኝ አልቫሮ አርቤሎአ እየተመራ ያለው ማድሪድ ባለፈው ሳምንት ቪያሪያልን 2-0 በማሸነፍ መነቃቃት አሳይቶ ነበር። ምባፔ ግን ይህን የአቋም መውዠቅ ተችቷል። ከቪያሪያል ጋር የነበረን አቋም በቤኔፊካ አልታየም። ዛሬ ጥሩ ሆነን ነገ የምንጠፋ ከሆነ ችግር አለ። የሻምፒዮን ቡድን እንዲህ አያደርግም ሲል ነው የተናገረው። በዚህ ሽንፈት ምክንያት ሪያል ማድሪድ በየካቲት ወር ወደ ቀጣዩ ዙር ለማለፍ ተጨማሪ የጥሎ ማለፍ ጨዋታዎችን ለማድረግ ተገዷል። ማድሪድ በዘንድሮው የሊግ ዙር በሊቨርፑል፣ በማንቸስተር ሲቲ እና በቤኔፊካ መሸነፉ ይታወቃል። በሌላ በኩል በዚህ ጨዋታ የሆዜ ሞሪኒዮ አዳኝ ሆና
አዳኝ ሆኖ የታየው ግብ ጠባቂው መወደስ የሚገባው ነው። ቤኔፊካን እያሰለጠኑ የሚገኙት ሆዜ ሞሪኒዮ በግብ ጠባቂያቸው አስገራሚ ግብ በአውሮፓ ቻምፒየንስ ሊግ ውድድር ቆይተዋል። ፖርቱጋላዊ አሰልጣኝ በአልቫሮ አርቤሎዋ የሚመራው የቀድሞ ክለባቸው ሪያል ማድሪድን አሸንፈው ነው እንግዲህ በውድድሩ ለመቆየት ግብ ጠባቂያቸው ታምር ሰርቶ ያሳለፋቸው ማለት ነው። ጨዋታው ሊጠናቀቅ የዳኛው ፍሽካ ሲጠበቅ በድራማ በታጀበው ጨዋታ ቤኔፊካ 3-2 እየመራ ነበር። ውጤቱ የፖርቹጋሉን ክለብ በውድድሩ የሚያቆይ አይደለም። ከኦሎምፒክ ደ ማርሴይ ጋር እኩል 9 ነጥብ ያለው ቤኔፊካ የፈረንሳዩን ክለብ ለመብለጥ ቢያንስ 1 ግብ ማስቆጠር አለበት። ጨዋታው ሊጠናቀቅ በተቃረበበት ቅጽበት ቅጣት ምት ያገኘው ቤኔፊካ የቡድኑ አባላቱ በጠቅላላ ወደ ሪያል ማድሪድ የግብ ክልል ልኮ ነበር። ከዚህ ደቂቃ በፊት ግን ቀደም ብሎ የሪያል ማድሪዱ የክንፍ መስመር አጥቂ ሮድሪጎ በቀይ ካርድ መውጣት ችሎ ነበር። ከሱ በፊትም አሰንሲዮን በ2 ቢጫ ካርድ በቀይ ካርድ በተመሳሳይ ወጥቶ ነበር። ሪያል ማድሪድ ጨዋታውን በመጨረሻዎቹ ደቂቃዎች ሊጨርስ የተገደደው በ9 ተጫዋች መሆኑ ይታወቃል። እንግዲህ ጨዋታው ሊጠናቀቅ በተቃረበበት ቅጽበት ታዲያ ቤኔፊካዎች ቅጣት የምታገኙ በማድሪድ ግብ ክልል አካባቢ ማለት ነው። ቤኔፊካም የቡድን አባላቱን በጠቅላላ ወደ ሪያል ማድሪድ የግብ ክልል አስመራ። ግብ ጠባቂው አናቶሊ ትሪቢዩንም ተቀላቀለ። ፍሬድሪክ አርሰንስ ያሻማውን ኳስ እንደ አጥቂ ስፍራ ተጫዋቾች ተምዘግዝጎ በግንባሩ በመግጨት ኳስና መረብን አገናኘ። ከግብ ጠባቂነት ወደ ግብ አስቆጣሪነት። በስታዲዮ ዳሉዝ የታደሙ የቤኔፊካ ደጋፊዎች ሁሉ በደስታ ማዕበል ተዋጡ። ስታዲየሙ ተናወጠ። ሆዜ ሞሪኒዮም እንደ ጎረምሳ እየዘለሉ ደስታቸውን ገለጹ። ስታዲየሙን ዞሩት ቢባል ማጋነን አይሆንም። የትሪቢዩን አስደናቂ ግብም ቤኔፊካ 4-2 በማሸነፍ በውድድሩ እንዲቆይ አደረገችው። የ24 ዓመቱ ዩክሬናዊ ግብ ጠባቂ በአውሮፓ ቻምፒየንስ ሊግ ግብ ማስቆጠር የቻለ 5ኛው ግብ ጠባቂ በመሆን ስሙን በታሪክ መዝገብ ላይ ሰንዶታል። ውድ የቻናላችን ተከታዮች ወደ እናንተ በእግር ኳስ አጫጭር መረጃዎችና ፕሮፋይል ነክ በሆኑ ጉዳዮች ዘውትር እየደረስን እንገኛለን። አሁንም በአውሮፓ ቻምፒየንስ ሊግ የድህረ ጨዋታ ዳሰሳችን ወደ እናንተ የደረስንበት አጭር ጥንቅር ይህን ይመስላል። ከሌሎች የቻናላችን ዝግጅቶች ጋር ዘውትር አብራችሁን ቆዩ። ላይክ፣ ኮሜንት፣ ሰብስክራይብ በማድረግ አጋርነታችሁን አሳዩን። ለአሁን ሰላም።